የዚህ ጉዞ ዓላማ ከ4 ዓመት በፊት የታሰበ ነው። 2024 አሜሪካ ሄደን ተጫውተናል። 2025 ስፔን ባርሴሎና ሄደናል። 2026 ደግሞ እቅዳችን እዚህ ኢትዮጵያ ነበረ። ኢትዮጵያ መተናል። ኢትዮጵያ የመጣንበት ዋናው ዓላማ ልጆቻችን ያው ከወንድሞቻቸው ጋር እግር ኳስ ተጫውተው የባህል ልውውጥ አድርገው ባህላቸውን አውቀው ኒው ይርን አክብረው ወደ አገራቸው እንዲመለሱና ጓደኛም እንዲያፈሩ ነው እና ዓላማው ትልቁ ቶርናመንት አለ በ8 ቡድኖች የሚዘጋጅ ከኛ ጋር እዚህ 7 ቡድን የተዘጋጀ በጣም ጥሩ ኮሚቴዎች ደግሞ የተዋቀሩ አሉ እዚህ ጓደኞቼን ከመንግስትም አካል እና የተሳካ ጉብኝት አድርገው የሀገራቸውን ባህል አውቀው እግር ኳስ ተጫውተው እንዲሄዱ ነው ትልቁ ዓላማና ኒው ይር እንዳላቸውና ዩኒክ የሆነ በዓል እንዳላቸው 2 አዲስ ዓመት እንዳላቸው አውቀው እንዲሄዱ የታሰበ ዓላማ ነው። ዋናው ዓላማ ምንድነው? ያው ስፖርት በባህሪው አስታራቂ ነው። ስፖርት ከዘር፣ ከሃይማኖት፣ ከፖለቲካ ካላስፈላጊ ሱስ የጸዳ ነው። እነኚህ ልጆች ደግሞ ነገ ሀገራችንን የሚረከቡ ናቸው። የመጡት ልጆች ከ10 ዓመት በታች ከ13 ዓመት በታችና ከ17 ዓመት በታች ናቸው። ልጆቹ ብቻቸውን 80 ናቸው። ቅድሚያም የመጡ ቤተሰቦች አሉ። ፓረንት ደግሞ ወላጆች ደግሞ 40 ናቸው። በአጠቃላይ 120 ሰው ነው የመጣው እና ያው ዋናው ለመጀመሪያ ጊዜ የመጡ ህጻናቶች ብዙ ናቸው። ወላጆችም በዚህ በኳሱ ምክንያት ከ10 ዓመት በላይ ቆይተው በዚህ በኳሱ ምክንያት የመጡ ወላጆችም አሉና ትልቅ ፋይዳ ነው ያለው የሚል እምነት አለኝና ዓለም ዋንጫ ላይ ዘንድሮ እንደተመለከተነው አይታችሁ እንደሆነ በትውልድ የዘር ሀረግ ያላቸው ተጫዋቾች ብዙ ጥቅም ሲሰጡ ነበር እና ትውልደ ኢትዮጵያውያኖች ለሀገራቸው መጥተው እንዲጫወቱ በር የሚከፍት ነገር ነው ይሄ እንግዲህ ኢትዮጵያውያን ታዳጊዎች ወደ ውጪ እየሄዱ ነው የሚጫወቱት። እኛ ደግሞ ከኖርዝ አሜሪካ ከካናዳ ነው የመጣ ነውና ትውልደ ኢትዮጵያውያኖች ሀገራቸው መጥተው የመጫወት ክለብም ለብሔራዊ ቡድንም የመጫወት በር እንዲከፍትላቸው ትልቁ የመጀመሪያው መሰላል የሚል እምነት አለኝ። ከዛ በተረፈ ይሄ ውድድር በትውልደ ኢትዮጵያውያኖች በአንደር 10 በአንደር 13 በአንደር 17 አመታዊ እንዲሆን ነው የኔ ፍላጎት። ዛሬ ከካናዳ መተናል የመጀመሪያዎቹ፣ ነገ ከአውሮፓ ከአሜሪካ ከአውስትራሊያ መተን አመታዊ ውድድር እንዲሆን ነው የኔ ፍላጎት። እግዚአብሔር ይህንን አሳክቶ የመጀመሪያው ስላደረገን እግዚአብሔር ይመስገን። ሁሉንም የሚያከናውን እግዚአብሔር ነው እና ይሄ ነገር ስለተሳካ በጣም ደስ ብሎኛል። መጎብኘት ያለበትን ነገር በአጠቃላይ ጎበኛሉ፣ ግን ኒው ይር ያከብራሉ። ለ1 ወር ነው የምንቆየው ኒው ይርን አክብረን ለመሄድ ከተሳካ ድሬዳዋም እንሄዳለን፣ ለ3 ቀን እንሄዳለን ብለናል። ሞር ግን አዲስ አበባ ላይ ነው የሚቆዩት። ብዙ ጉብኝቶች ያደርጋሉ። መሰረታዊ የሆኑ ቦታዎችን ባህላቸውን አውቀው ባህል ልምድ ተለዋውጠው ይመለሳሉ የሚል እምነት አለ። በቃ ያው እግር ኳስ እንዳልኩት ነው፣ አዛማች ነው፣ ትውልድ ከትውልድ አቀራራቢ ነውና ዋናው ዓላማው ስፖርቱ ያን ነው። እዚህ ያሉ ጓደኞቼን እናንተን የሚዲያ አካላቶች እና የሰልጣኝ ተጫዋች ወላጆችን በአጠቃላይ ማመስገን እፈልጋለሁ። እኔን አምነው እኔን ትረስት አድርገው እኔን ተማምነው ነው ኢትዮጵያ የመጡት። የሚገርመው ኤርትራውያን ፋሚሊዎችም አሉ እዚህ የመጡና ስፖርት ይሄን ያህል ነው፣ በጣም ሁሉን አቃፊ ነውና ጠቀሜታው የጎላ ነው። ቴንኪዩ ስላከበራችሁን። እንዳደረግነው ዋናው ስፖርት ሁላችንም ያደረግነው የዋናው ስፖርት ትጥቅ ነው። እዛም የሀገራችንን ብራንድ ነው እያደረግን ትሬኒንግ የምንሰራው። ዋናው ስፖርትን በጣም አመሰግናለሁ። የምናልፈው ጌትፋም ሆቴል ነው። ጌትፋምን በጣም አመሰግናለሁ። ዲያስፖራ ጽህፈት ቤት አቶ ፍጹም አረጋን በጣም አመሰግናለሁ። ባልና ስፖርት እግር ኳስ ፌዴሬሽንን፣ አዲስ አበባ ስፖርት ኮሚሽንን እንዲሁም ኢትዮ ቴሌኮምን፣ ንጉስን እንዲሁም ፕራይም ሪል ስቴትን ለሁሉም ተሳታፊ ቡድኖች ትጥቅ እንዲዘጋጅ ተደርጓል። አዳዲስ ትጥቅ ነው አድርገው ውድድሩን የሚጫወቱት። እዚህ ላሉት ደግሞ ኮሚቴዎቼ በአጠቃላይ ስም ጠርቼ ስም ልረሳ ስለምችል ለሁሉም ጓደኞቼና ወንድሞቼ እንዲሁም ለተሳታፊ ቡድኖች
በጣም ምስጋናዬን አቀርባለሁ። ስሜ ትራስ ገብረሃንስ ይባላል። የቀድሞ ኢንተርናሽናል ዳኛና የብሔራዊ ቡድን በረኛ ነኝ። እዚህ አቀባበል ስላደረጋችሁልን በጣም እናመሰግናለን። ይህ የምታዩት ያው አሸናፊ አካዳሚ ነው። እዚህ ካሉት ከኢትዮጵያ ካሉት ትውልደ ኢትዮጵያና ካናዳ የተወለዱትን አብረን ጌም ለማድረግ ነው የመጣነው። የወዳጅነት ጨዋታ ለማድረግ ነው የመጣነው። ብዙ ነገር እንጠብቃለን። አንደኛ ልጆቹ ሀገራቸውን ባህላቸውን እንዲያውቁ፣ ሁለተኛ ደግሞ የልምድ ልውውጥ ነው። አንድም ወደፊት ደግሞ መስራት ምንም ይፈልግ ልጆቹ ወደፊት ሀገራቸው ላይ መስራት እንደሚችሉ ብዙ ነገር ሊያዩ ይችላሉ። ብዙ የሚጎበኙ ቦታዎችም አሉ። እሱንም ያያሉ ብዬ ገምታለሁ። እንዴ በጣም በብዙ መልኩ ነው። አንደኛ መጥቶም የማያውቁ ልጆች አሉ፣ ከዚህ በፊት የመጡም አሉ። ግን ሞር እንደምታየው ብዙ ነገር ያው መሰረተ ልማት ተስፋፍቷል። ስለዚህ ያንን ነገር ልጆቹ በማየት ወደፊት ተመልሰው እንዲመጡ ነው። እኛም አይተውት ዛሬ ቀጣይም ደግሞ መምጣት እንዲችሉ እንዲያስቡ ነው ያንን ጉዞ ልናደርግ የቻልነው። ያው ከስፖርቱ አንደኛ ስፖርቱ ጥቅሙ ምንድነው? ወደፊት ልጆቻችን አሁን ይሄንን የልምድ ልውውጥ ከተጫወቱ ወደፊት ለሀገራቸው ለናሽናል ቲም ለመጫወት ፍላጎት ይኖራቸዋል። እዛ ሄደው ሀገራቸውን ያዩትን ነገር ካናዳ ላይ መጥተው ለልጆች በያሁን ቀጣይ ስንሄድ ትምህርት የሚከፈተበት ሲዝን ነው። ስለዚህ ያዩትን ነገር ሄደው ለክፍል አብረው ለሚማሩ ልጆች የተለያዩ መልእክቶችን ያዩትን ነገሮች ያስተላልፋሉ ስለ ሀገራቸው ማለት ነው።